ሀከሮች የተለያዩ ዌብሳይቶችን ቴስት በሚያደርጉበት ጊዜ የሚጠቀሟቸው የተለያዩ ሚስጥራዊ የሆኑ ብራውዘር ኤክስቴንሽኖች አሉ። በዛሬ ቪዲዮአችን ላይ እኔ በስራዬ ላይ የምጠቀማቸውን ገራሚ የሆኑ ብራውዘር ኤክስቴንሽኖች እናያለን። አብራችሁን ቆዩ። ሰላም እንዴናችሁ? ናታን ነኝ። ዛሬም በሌላ ደግሞ ኢንተረስቲንግ ቪዲዮ መጥተናል። በዛሬ ቪዲዮአችን ደግሞ የሀከሮችን ብራውዘር ኤክስቴንሽኖች እናያለን። እሱን ከማየታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ፣ እንዲሁም ይሄን ቪዲዮ ትወዱታላችሁ ላይክ ማድረጋችሁን አትርሱ። እንጀምር። ዌብሳይት ቴስት በምታደርጉበት ጊዜ ኦር ሞባይል ኦር ማንኛውም ብቻ ከኤፒአይ ጋር የተገናኙ ነገሮች ቴስት በምታደርጉበት ጊዜ የምትጠቀማቸው አንዳንድ ብራውዘር ኤክስቴንሽኖች አሉ እና እኔም በስራ ላይ የምጠቀማቸው አንዳንድ ብራውዘር ኤክስቴንሽኖች አሉ። ለኢንፎርሜሽን ጋዘሪንግ፣ ለሪኮነሰንስ ማለት ነው፣ ለስካኒንግ፣ የተለያዩ ኮንቴንቶችን ዲስከቨር ለማድረግ እንዲሁም ለኖርማል ፕሮክሲንግ ፐርፐዝ የምትጠቀማቸው ማለት ነው። እነሱን ለማየት እንሞክራለን። ምናየው እንግዲህ በፋየርፎክስ ላይ ቤዝ አድርገን ነው። ብራውዘር ይሄን ይመስላል። ብራውዘር ላይ እንግዲህ ከላይ ያው የተለያዩ ተጫኑ አሉ። ከነዛ መካከል እንግዲህ መጀመሪያው ታዋቂዋ ፎክሲ ፕሮክሲ ነች። ማታቋት ከሆነ ፎክሲ ፕሮክሲ የምትባላለችን ፎክሲ ፕሮክሲ ብላችሁ ሰርች ብታደርጓት ታገኙታላችሁ። ይሄ ሜን ፐርፐዙ በርፕ በምትጠቀሙ ጊዜ በበርፕ በኩል እንዲያልፍ ፕሮክሲ የማድረግ ነገር ነው ስራዋ። እቺን እዚህ ጋር ኢንስታል አድርጋችሁ መጠቀም ትችላላችሁ። ኦር ደግሞ ከዚህ በፊት የበርፕ ቪዲዮ ሰርቻለሁ። እዛ ላይ ባለው መሰረት መጫን የምትችሏት ነች ማለት ነው። ፎክሲ ፕሮክሲ እዚህ ጋር ታበሯታላችሁ። እዚህ ጋር መጣችሁ በርፕን ሴትአፕ ካደረጋችሁ በኋላ ኦፕሽንስ ላይ ገብታችሁ ማለት ሴትአፕ ካደረጋችሁት በኋላ ማንኛውም በእናንተ ክሊክ በብራውዘራችሁ ላይ ክሊክ የምታደርጉት ነገር በሆነ ፕሮክሲ በኩል እንዲያልፍ፣ ለምሳሌ በበርፕ ብቻ አይደለም የራሳችሁ ፕሮክሲ ሰርቨር ካላችሁ በዛ በኩል እንዲያልፍ ማድረግ ይችላል። ለአኖኒሚቲ ፐርፐዝ ምናምን ስትጠቀሙ ኦር ደግሞ ኢቨን እንትን ፖርት ፎርዋርድ የምታደርጉ ከሆነ በቺዝል ለምሳሌ በቺዝል በኩል ተነል ማድረግ ስትፈልጉ ምናምን የቺዝልን ፖርት እዚህ ጋር ታስገቡ ትችላላችሁ ማለት ነው። ለእንደዚህ አይነት ፐርፐዝ ፎክሲ ፕሮክሲ ገራሚ ነች። በዛው ትጠቀሙታላችሁ። ሌላው ዋፕላይዘር ነው። ማታውቁት ከሆነ ዋፕላይዘር የሚባል አንድ አለች። እሷን እንጭናታለን። ይሄ ሜን ፐርፐዙ ዌብ ቴክኖሎጂዎችን ለመለየት ነው። አንድ የተለያዩ ዌብሳይቶች ሲሰሩ የተለያዩ ቴክኖሎጂዎች ይጠቀማሉ ከጀርባ ላይ። ለምሳሌ በኢቨን ዌብ ሰርቨር ይኖራቸዋል፣ በምን እንደተሰሩ የመሳሰሉትን ለማወቅ ዋፕላይዘር እንግዲህ ገራሚ ነች። ለምሳሌ ጉግል አሁን እዚህ ጋር በምን እንደተሰራ ማወቅ ከፈለጋችሁ እዚህ ጋር መታችሁ ኢንስታል ካደረጋችኋት እኔ ጭኛታለሁ። ኢንስታል ካደረጋችኋት እዚህ ጋር አለችኝ እንደምታዩት። እሷን ክሊክ በምታደርጉበት ጊዜ ጉግል በምን አይነት ነገሮች እንደተሰራ ይነግራችኋል። ፕሮግራሚንግ ላንጉዌጅ PHP ተጠቅሟል፣ ፓይተን ተጠቅሟል ይሏችኋል። የተለያዩ ላይክ ዌብ ሰርቨሮቹ ምን አይነት ናቸው የሚለውን ይነግራቸዋል። ሴኩሪቲ ላይ HTTPS ፖሊሲዎች እንዳሏቸው፣ የተለያዩ ፕላትፎርም ሰርቪስ ደግሞ አማዞን ዌብ ሰርቨር ሰርቪሶች እንደሚጠቀሙ ሰምቲንግ ይነግራቸዋል። የተለያዩ ኢንፎርሜሽኖች እንደዚህ ይነግራቸዋል። ዌብ ሰርቨሩ እንደምታዩት ጉግል ዌብ ሰርቨር ነው የሚጠቀሙት፣ GWS የሚባለው ነገር። ኤኒዌይስ እንደምታዩት MySQL እንደሚጠቀሙ ብቻ የተለያዩ ነገሮችን ይነግሯቸዋል፣ ምን አይነት ነገሮች እንደሚጠቀሙ ማለት ነው። ሪአክተር እንደሚጠቀሙ ያሳያቸዋል እዚህ ጋር። በምትሰሩበት ጊዜ እናንተ የሆነ ዌብሳይት ቴስት በምታደርጉበት ጊዜ ምን አይነት ቴክኖሎጂ ይጠቀማል የሚለው ነገር ማወቅ አንድም ለአታኮቻችሁን ክራፍት ለመስራት ይጠቅማቸዋል። ለእንደዚህ አይነት ፐርፐዝ ዋፕላይዘር ትጠቀማላችሁ ማለት ነው። ሌላው ነገራሚ ሊኖራችሁ የሚገባ ቱል የሾዳን ኤክስቴንሽን ነው። ሾዳን ኤክስቴንሽን አለው። የተለያዩ ኢንተርኔት ላይ ኤክስፖዝ የተደረጉትን ዲቫይሶች አይፒያቸውን፣ ፖርታቸውን ኢቨን CV ካላቸው የሚያስቀምጥ ዌብሳይት አለ። ሜቢ አታውቁት ከሆነ ይሆናል። ሾዳን ሰርች ይባላል። ሰርች ኢንጂን ነው፣ የኦሲንት ሰርች ኢንጂን። ለምሳሌ እዚህ ጋር የኢትዮጵያዎችን ብላችሁ ብታዩት ለምሳሌ ኢትዮጵያ ውስጥ ሊክ የተደረጉ ዌብሳይቶችን ዌብ ሰርቨሮችን ያሳያቸዋል። የተለያዩ ድርጅቶች ኢንተርኔት ላይ ኤክስፖዝ የተደረጉ ዲቫይሶች አሏቸው። ከነዛ መካከል በፖርት ደረጃ ለምሳሌ አንዱን ብከፍቱት ለምሳሌ ይሄን ብከፍቱት CV ካለባቸው ኢቭን CVውን ሊስት ያደርግላችኋል። ፖርት ኦፕን ፖርት ምንድን ነው ያላችሁን በተታዩ CVያቸውን እዚህ ጋር ክሪቲካል የሆነ CVዎች ያላቸውን እዚህ ጋር ሊስት ያደርጉላችኋል። እነዚህ ነገሮች ታያላችሁ ነው። ሾዳን ጥቅሙ ይሄ ነው። ልክ እንደዚህ ደግሞ ብራውዘር ኤክስቴንሽን አለው። ይሄን አደረገላችሁ ማለት ነው። ብራውዘራችሁ ጭናችሁት ማንኛውም ዌብሳይት አክሰስ በምታደርጉ ጊዜ የዛን ዌብሳይት ሾዳን ላይ ኤክስፖዝ ያደረጉ ፖርቶች ካሉት ኢንተርኔት ላይ ኤክስፖዝ ያደረጉ ፖርቶች አይፒዎች ምናምን ሰርቨሮች የሚገናኙ ነገር ካሉት ይሰጣችኋል። ለምሳሌ ጉግል ላይ ጋር እንደምታዩት እዚህ ጋር ሾዳን እቺን ነው መጣችሁ እዚህ ጋር ኢንስታል ታደርጓታላችሁ። ከዛን ለምሳሌ እዚህ ጋር እንደምታዩት እቺ ነች የኔ ሾዳን። ሶስታን ክሊክ ታደርጉ ይነግራችኋል። ለምሳሌ ጉግል ላይ ሆስት ኔሙ ማን እንደሆነ፣ አይፒስ የትኛው እንደሆነ፣ ኦፕን ፖርቶቹ እና ማን እንደሆኑ ይነግራችኋል። ቪው ዲቴይልስ ካላችሁ ደግሞ ወደ ሾዳን ዌብሳይት ወስደዳችሁና እንደምታዩት ደግሞ ዲቴይል ያሳያችኋል። በምታዩት መሰረት ዲቴይል ደግሞ እንደዚህ ያሳያችኋል ማለት ነው። ሾዳንም ብትኖራችሁ በጣም ገራሚ የሆነች ፕለጊን ነች ማለት ነው። አንድ አጠር ያለች ማስታወቂያ ያለችን። ይሄ ምንድነው? የጂቲኤስቲ ገስት ኤክስኪዩቲቭ ቴስተር ስልጠና ለ12ኛ ዙር
ደርሰናል። ሶ ምዝገባ ስለጀመረን ዌብሳይታችን ላይ course.gsecurity.com ላይ በመግባት ይሄን የ4 ወር የሳይበር ሴኩሪቲ ትሬኒንግ መውሰድ ትችላላችሁ። ምንም የሳይበር ሴኩሪቲ እውቀት ከሌላችሁ ወር ደግሞ የተለያዩ ቤዚክስ ነገሮች ላይ የረሳችሁ ወር የዘለላችሁ ከመሰላችሁና እነዛ ነገሮች ማጠናከር ከፈለጋችሁ መቀላቀል ትችላላችሁ። ያው ለእናንተ ደግሞ የተከበራችሁ ዩቲዩብ ፎሎወሮች ስለሆናችሁ ሜቢ 10% ዲስካውንት ልስጣችሁ። እሱም ግዕዝ ሰመር የሚለውን ስክሪን ላይ የምታዩትን ኩፖን ኮድ በመጠቀም 10% ዲስካውንት ታገኛላችሁ። ኦሬዲ ዌብሳይቱ ላይ ብትገቡ 20% ዲስካውንት የምታገኙበት መንገድ አለ። ሶ በአጠቃላይ 30% ዲስካውንት ማለት ነው። ስልጠናው ላይ እንገናኝ። ሌላኛው ሊንክ ጎፈር ነው። ሶ እዚህ ጋር ነውና ሊንክ ጎፈር ብላችሁ ሰርች አድርጉ። ሶ ይሄ ደግሞ ሞር ምን አይነት ፐርፐዝ መሰላችሁ? ለኮንተንት ዲስከቨሪ በሉት። ሶ የተለያዩ ኢንድ ፖይንቶችን ለማግኘት አንድ ዌብሳይት ያለውን ኢንድ ፖይንቶች ለማግኘት ተጠቀሙት ነው። ሶ ሊንክ ጎፈር ይሄን ይመስላል። ዴኖታችሁን ኢንስታል ታደርጉታላችሁ። ከዛ ለዚህ ፐርፐዝ ለምሳሌ እንትን እንጠቀም ቫኒላ ቴስት ቴስት መሰለኝ ቴስት PHP ቫኒላ ዌብ ነው። ሶ ለምሳሌ እዚህ ዌብሳይት ላይ ይሄን ዌብሳይት አሁን ቫልነራብል ዌብሳይት ነውና ቴስት ልታደርጉ ለምሳሌ XSS ቴስት ልታደርጉ በተወር ማንኛውም ነገር ቴስት ልታደርጉ ብትፈልጉና ሊንኮች ብትፈልጉ እንዴት የምታገኙት? ሶ አሳሃከር ሊንክ ለማግኘት እንግዲህ ሊንክ ጎፈር መጠቀም ትችላላችሁ። ሶ ሊንክ ጎፈርችን ብሮዘራችሁ ላይ ከጫናችኋት እኔ ጋር ለምሳሌ እዚህ ጋር ገብታችሁ እቹታለች እዚህ ጋር ሶ እሷን ክሊክ ስታደርጓት እዚህ ጋር ኤክስትራክት ኦር ሊንክስ ሚላለ። ሶ ኤክስትራክት ኦር ሊንክስ ስለ እዚህ ዌብሳይት ላይ ያሉት ሊንኮች እንዳለ ይሰጠኛል። አያችሁ? ሶ እነዚህ ሊንኮች እንዳለ እንግዲህ እዚህ ዌብሳይት ላይ ያሉ ሊንኮች ናቸው። ሶ በዚህ ወይ ሊንኮችን እንደዛ ያገኛለሁ። PHP ፋይሎችን እያንዳንዱ PHP ፋይሎች ለማግኘት ያስችላችኋል። ሁሉንም ባይሆንም ያው የተለያዩ PHP ፋይሎችን እንደምትዚህ ጋር ታገኛላችሁ። ከዚህ ላይ ቤዝ አድርጋችሁ የራሳችሁን ወርድ ሊስት ክሬት ለማድረግ ማለት ተጠቀሙ ትችላላችሁ። ኦር ደግሞ ጉግል ዶክስ የምታደርጉ ከሆነ ለምሳሌ እዚህ ጋር ጉግል ዶክስ ላይ የሆነ ድርጅት ለምሳሌ ኢንሳይት ብላችሁ ለምሳሌ nasa.gov ብላችሁ ሰርች ያደርጋችሁ ናሳ ኢንፎርሜሽን ጋዘር ያደርጋችሁ በጣም የተለያዩ የናሳ ፔጆች እንዲከመጡላችሁ በኋላ ማድረግ ይችላላችሁ። ሊንክ ጎፈር ላይ ገብታችሁ ኤክስትራክት ኦር ሊንክ ስትሉት እዚህ ጋር የሚያሳያችሁ እንዳለ የናሳን የጉግል ከጉግል ዶርኩ ላይ የናሳን ኢንድ ፖይንቶች ያመጣላችሁ። እንደምታዩት እዚህ ጋር ያያችሁት እንዳለ የናሳዎች አሉ። ዘን ከዚህ ውስጥ የተለያየ አንዳንዱ የጉግል ናቸው። ሶ እንደምታዩት እነዚህ የጉግል ናቸው። ሶ የናሳን ያው በግሬፕ ሰርች ማድረግ ትችላላችሁ። ሶ ግሬፕ ይሄን ደግሞ ኮፒ አድርጋችሁ ቴክስት ፋይል ላይ ወደ ግሬፕ መውሰድ ትችላላችሁ። ኤኒዌይስ የተለያዩ የናሳ ኢንድ ፖይንቶች እንደዚህ ማግኘት ትችላላችሁ ማለት ነው። ኢቨን ሰብ ዶሜኖችም ልታገኙ ትችላላችሁ እንደምታዩት አንዳንዶቹ ላይ። ሶ ለእንደዚህ አይነት ፐርፐዝም ሊንክ ጎፈርን መጠቀም ትችላላችሁ። ሌላው አልታየር ነው። አልታየር የሚባል አንድ ብሮዘር ኤክስቴንሽን አለ። ሶ እዚህ ጋር ሜቢ እዚህ ጋር ሰርች ማድረግ እንችላለን። አልታየር ብላችሁ ሰርች ማድረግ ትችላላችሁ። ኦር እቺኛው ማለት ነው። ኦር ደግሞ ጀስት ጉግል ላይ ሄዳችሁ እዚህ ጋር አልታየር ፋየርፎክስ ብትሉ ትችላላችሁ። እቺኛው ማለት ነው። ሶ ይሄ እንግዲህ የግራፍQL ኤክስቴንሽን ነው፣ ክላይንት ነው። ሶ GraphQL የሚባል API አይነት አለ። እሱን ቴስት በምታደርጉበት ጊዜ የተለያዩ GraphQL ሪኩዌስቶችን ለመላክ ለመቀበል ምናምን ልክ እንደ በርፕ በሉት በርፕ ላን ትችላላችሁ። ግን እዚህ ጋር ደግሞ ክላይንቱ እንደ GraphQL ኤክስፕሎረር የሚባል አይነት አለው። እንደዚህ አይነት ላይክ ፔጅ የሚሰጣችሁ ፕሌግራውንዷ ማለት ነው። እሷ ነገር ከሌላቻችሁ እኔስ GraphQL መሰሩ ከሆነ ነው የምትጠቀሙት ይሄን። ሶ GraphQL እሷ ከሌለቻችሁ ፕሌግራውንድ ምናምን መስል ግራንድ አላጋባችሁ ብዬ ነው። ሶ እሷ ከሌለቻችሁ እሷን ትጭኑና እሱን ስከፍቱት እንደምትሉት ልክ እንደዚህ በእንደዚህ አይነት መልክ ይከፈተና የተለያዩ ኢንድ ፖይንቶችን ቴስት በምታደርጉበት ጊዜ ቴስት ማድረግ ትችላላችሁ። የተለያዩ GraphQL ሪኩዌስቶችን በዚህ ወይ የላካችሁ እዚህ የሚመጡትን ነገሮች ማየት ትችላላችሁ። ቫሪያብል የሚል እዚህ ጋር አለው። ሶ እዚህ ቫሪያብሎች ላይ ደግሞ ላይክ የተለያዩ ቫሪያብል እንትኖች ለምሳሌ ኢንጀክሽኖችን ምናምን GraphQL ለምትሞክሩ ከሆነ እዚህ ጋር እየሞከራችሁ እዚህ ጋር እንዲሴንድ እያላችሁ እዚህ ጋር ዳታውን እንዲያሳያችሁ ምናምን መስራት የምትችሉበት ነው ማለት ነው። ኢቨን ኢንትሮስፔክሽን ይባላል። እሱ እንትን ካለ ደግሞ ዶክመንቴሽኑን እዚህ ጋር ይጽፍላችኋል። ሶ በዚህ ወይ የምትሰሩበት አይነት ጽድት ያለች የብሮዘር ኤክስቴንሽን ነች አልታየር ማለት ነው። ሌላው ትራንስሌት ማድረጊያ ነው። ሶ በተለያየ ጊዜ ለምሳሌ የውጭ ሀገር ዌብሳይቶች ቴስት በምታደርጉበት ጊዜ በግ ባውንቲ ሲሆን ለምሳሌ የተለያዩ የውጭ ሀገር ዌብሳይቶች ነው ቴስት የምታደርጉትና የተለያየ አይነት ቋንቋ ሊሆን ይችላል። ሶ እነዚህ አይነት ቋንቋዎችን ስለማትረዱ ቴስት ስታደርጉ ለማወቅ ምን ትጠቀማላችሁ? ብዙ ጊዜ ትራንስሌተሮችን ለሱ አሁን TWP የሚባል አለ ነው የምጠቀመው። ሶ TWP ትራንስሌተር ኤክስቴንሽኖችን መጠቀም ይችላልላችሁ። ሶ እዚህ ጋር መታወታው ነው አንድ ትራንስሌተር ነው። ሶ the whole ፔጁን ሙሉን ጉግል ትራንስሌት ያደርግላችኋል ነው ሐሳቡ። ሶ ትጭኑታላችሁ እንደዚህ። ከዛ ለምሳሌ አንድ የውጭ ሀገር ለምሳሌ አይ ዶንት ኖ ዳች ዌብሳይት ብትገቡ ዳች እንዴት ነው ስፔሊንጉ? ኤኒዌይስ የጀርመን ዌብሳይት ምን አለ? ጀርመን ዌብሳይት የሆነ ብቻ ቋንቋ ወጣ ያለ ነገር እየፈለኩ ነው። ጀርመን ዌብሳይት ልበለው አይ ዶንት ኖ ምን ልከፍትላችሁ እንደምችል ግን ብቻ በጀርመን ኦኬ ዲ ይላል መጨረሻ በጀርመን ነው። ሶ በጀርመንኛ የተጻፉ ምናምን እንደዚህ አይነት ዌብሳይቶች ስታገኙ the whole thing ሙሉን ይቀይሩላችኋል። በጀርመን የተጻፉት ብለን እናስብ። እንግሊዘኛ ነው ያሳዝናሉ።
ኤኒዌይስ በጀርመን የተጻፈ ሙሉ የጀርመንኛ የሆነ ዌብሳይት ቢኖር ማድረግ ትችላላችሁ። ሙሉውን ወደ እንዲነበብላችሁ ወደ ተለያዩ ቋንቋዎች መቀየር ትችላላችሁ በዚህ ብሮዘር ኤክስቴንሽን። እዚህ ጋር የምታገኛችሁ እዚህ ጋር ትጫናላችኋለች። እዚህ ጋር የምትሆነው ዜንሷን ክሊክ አድርጋችሁ ትራንስሌት ማድረግ ነው። በቃ ትራንስሌት ዚስ ሳይት ትሉታላችሁ፣ ይቀይራል። ወደ እንግሊዘኛ ብቻ አይደለም ወደ መፈልጉት መቀየር ትችላላችሁ ማለት ነው። ኤኒዌይስ ትራንስሌት ማድረግ ዌብሳይትም በጣም ወሳኝ ነው ማለት ነው። ሌላኛው የመጨረሻዋ ኩኪ ኤዲተር ነች። እቺ ደግሞ በጣም ወሳኝ ነች። የተለያዩ ዌብሳይት ላይ ኩኪ ሲኖራችሁ ኩኪያችሁን ኤዲት ማድረግ፣ መቀየር፣ ማጥፋት ለማድረግ እንደዚህ ነገሮች ለማድረግ ኩኪ ኤዲተር ወሳኝ ነች። እሷንም ለመጫን እንግዲህ ጉግል ላይ ትሄዱና ኩኪ ኤዲተር ብላችሁ ሰርች አድርጎ ዴን ፋየርፎክስ ይኖራል። ይኸውና እዚህ ጋር ምትት ፋየርፎክስ ያው ለክሮምም አለ፣ ግን ሞር ለቴስቲንግ ፐርፐዝ ለሃኪንግ ፐርፐዝ ፋየርፎክስ ይመከራል። መክራችኋለሁ እኔ ኩኪ ኤዲተር ነች። እቺን ጫናት። ከጫናቻት በኋላ ለምሳሌ እዚህኛው ዌብሳይት ላይ ሄጄ ለምሳሌ ሎጊን አድርጌ ኦር ኩኪ መቀየር ስፈልግ እዚህ ጋር ጮጥቹት ነው የምታዩት እቺ ኩኪ። እሷን ክሊክ አድርጋችሁ የተለያዩ ኩኪዎች እንዲዘረዝርላችኋል። ማስገባ የምፈልግ ከሆነ አድ ማድረግ ትችላላችሁ። ማጥፋት የምፈልግ ከሆነ እዚህ ጋር ዲሌት በተን ክሊክ አድርጋችሁ ዲሌት ማድረግ ትችላላችሁ። ሶ እንደዚህ ለምሳሌ ጉግልን ሄዳችሁ ለምሳሌ ጉግልን አሁን ዲሌት ባረገው ሎግ አውት ያደርገኛል ማለት ነው። ሶ ከእንደገና ሎጊን ማድረግ ይኖርብኛል። ሶ እንደዚህ አይነት ኩኪዎችን እንግዲህ ላይክ ድሮ የምናደርገው የነበረው እዚህ ላይ ሴቲንግ ውስጥ ገብታችሁ ኢንስፔክት ላይ ገብታችሁ ከዛ ደግሞ ወደዚህ መታችሁ ስቶሬጅ ላይ ሄዳችሁ ከዛ እንዲ ኩኪ የሚለው ጋር ነበር እዚህ ጋር የምታገኛቸው አድ የምታረጉት ምናምን። ሶ እንደዚህ ከማድረግ ግን በቀላሉ እዚች ጋር እቺ ነክታችሁ እዚህ ጋር ማጥፋት እዚህ ጋር መጫን ሞር ያቀልላችኋል ማለት ነው። ሶ እነዚህን ኤክስቴንሽኖች እንግዲህ ተጠቅማችሁ የተሻለ ደግሞ ሌላ ስራዎችን ለመስራት ሞክሩ ማለት ነው። በዌብ ሴኩሪቲ እና በኤፒአይ የመሳሰሉ ሴኩሪቲዎች ላይ ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። አይ ሆፕ ወዳችሁታል። ከወዳችሁ ላይክ ማድረጋችሁን አትርሱ በድጋሚ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።